ሰላም እንደምን ዋላችሁ ውድ የልዑል እግዚአብሔር ቤተሰቦች፣ አሁን ከምሽቱ 3 ሰዓት ተኩል ሆኗል። የሰዓቱን ዜና ይዘንላችሁ ቀርበናል። ዜናውን ይዘንላችሁ የቀረኑ በአህዱ ሚዲያ ዩቲዩብ ቻናል ነው። ዜናዎቹን እኔ ወልደ ሰንበት እየመራው ወንድማችን ባህል አምሳ ላይ ነን ቴክኒኩን እየተቆጣጠረ፣ እንዲሁም ወንድማችን ተስፋ ትኩረት ደግሞ በምልክት እያሳየ ይቆያል። የስፖርት ዜናዎችን ማካተትና እስከ ፍጻሜው አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ምዕመናንና ምዕመናት ራሳቸውን ከካህዲያንና ከመናፍቃን መጠበቅ እንደሚገባቸው ተገለጸ። አንባቢ ትውልድ መጥፋቱ እንዳሳሰባቸው ቅዱሳት መጻሕፍቶች ሰሞኑን ባደረጉት ስብሰባ ገለጹ። ለ55 ቀናት ሲደረግ የነበረው የስጋና የነፍስ ጨዋታ በትናንትናው ዕለት ፍጻሜውን አገኘ። ውድ ተከታታዮቻችን እየተከታተላችሁት የምትገኙት የአህዱ ሚዲያ የዜና አምዳችንን ነው። ምርጫችሁን ከኛ ጋር አድርጋችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ዜናውን እየመራው አብራችሁ የቆየው ወንድማችሁ ወልደ ሰንበት ነኝ። አሁንም በድጋሚ አብሮነታችሁ አይለየኝ እላለሁ። ምዕመናንና ምዕመናት ራሳቸውን ከካህዲያንና ከመናፍቃን መጠበቅ እንደሚገባቸው ተገለጸ። ክርስቲያን በዚህ ዓለም ሲኖር ሊያውቀውና ሊረዳው የሚገባው ደልቶትና በቅምጥና ሊኖር እንደማይገባ ብዙ ፈተናዎች እንደሚያጋጥሙት ቤተ ክርስቲያን ታስተምራለች። ዝርዝር መረጃውን እንደሚከተለው አቀርባለሁ። አብራችሁ ይቆዩ። እንደ ቤተ ክርስቲያን አስተምሮ ጌታችን በወንጌል ያስተማረውን ኃይለ ቃል አንስተው የበግ ለምድ ለብሰው የሚመጡባችሁ ነጣቂ ተኩላዎች ከሆኑት ሐሰተኛ ነቢያት ተጠበቁ የሚለው ወንጌል ቃልን አንስተው ሊቃውንተ ቤተ ክርስቲያን አባቶች አስተምረዋል። በትምህርት እንደገለጹት ማንኛውም ምእመን ራሱን ለማዳን የወንጌልን ቃል ሰምቶ ወደ ተግባር ሊለውጥ ይገባዋል ብለዋል። እንደ ቤተ ክርስቲያናችን አስተምህሮ የሐሰት አባት የሆኑ ዲያብሎስ ያሰለጠናቸው ደቀ መዛሙርቱን እኛም በተለያየ መንገድ ከእግዚአብሔር እቅፍ ሊያወጡን የሚሮጡ ሩጠውን የማይደክሙ ጠላቶች እንዳለብን ልናስብ ይገባል ብለዋል። ይዘው እኛ ደግሞ ዳግመኛ በባርነት ቀንበር እንዳንገዛ የቤተ ክርስቲያንን ስርዓቷንና ደግሞዋን ቅንዋን ጠብቀን እስከ መጨረሻው ከእግዚአብሔር ዘንድ ዋጋችንን እስከምናገኝ ድረስ በጥንቃቄ እንደ እግዚአብሔር ቸርነት ልንኖር ይገባል ሲሉ ተናግረዋል። አድማጮች፣ አሁን ደግሞ ወደሚቀጥለው ዘገባችን እናልፋለን። አንባቢ ትውልድ መጥፋቱ እንዳሳሰባቸው መንፈሳዊ መጽሐፍት ሰሞኑን ባደረጉት ስብሰባ ገለጹ። ዝርዝር መረጃውን እንደሚከተለው አቀርባለሁ። በአጠቃላይ በገጽ ብዛት ከትንሽ ከሆኑት መጽሐፍት እስከ ትልልቆቹ በእውቀት ደረጃ ከተዘጋጁ ከዝቅተኛ መጽሐፍት እስከ ከፍተኛ ደረጃ ያሉ መጽሐፍት ያደረጉ ከፍተኛ ስብሰባ እንደገለጹት ከሆነ በውስጣችን መፋቀርን፣ መተሳሰብን፣ መደጋገፍን፣ እድገት የሚጠቁሙ ችግር መፍታት የሚያስችሉ እውቀቶችን ይዘን የአእምሮ ብርሃን ሆነን ሳለ የሚያነበን ትውልድ ጠፍቶ የሸረሪት ድር ማደሪያ መሆናችንን አሳስቦናል። እባካችሁ የሰው ልጆች መጽሐፍቱን በማንበብ እኛንም ከሸረሪት ድር ማደሪያነት እናንተንም ከድንቁርና ወደ ብርሃንነት መመለስ ብትችሉ መልካም ነው ሲሉ የጥሪ ድምፃቸውን አሰምተዋል። በተለይ ባልደረባችን ያነጋገራቸው የመጽሐፍት ቁንጮ አቶ መጽሐፍ ቅዱስና ሌላ አንድ የታሪክ መጽሐፍ ተማሪው እንደተናገሩት ከሆነ ለዚህ ዘመን ላለው የተበላሸና የላሸቀ ሕይወት መሰረታዊ ምክንያቱ እኛም ማንበብ አለመቻላቸው ነው በማለት የገለጹ ሲሆን በተለይ እኔ በማለት አቶ መጽሐፍ ቅዱስ እንደተናገሩት በቀድሞ ዘመን ያፈራኋቸው ልጆቼ ከመቀበል መስጠትን፣ ከመሳደብ መሰደብን፣ ከችኩልነት ትዕግስትን፣ ከትዕቢት ትህትናን፣ ከዝሙተኝነት ድንግልናን፣ ከመተኛት መጸለይን፣ ከመብላት መጾምን በተግባር የፈጸሙት ውስጤ ያለውን ጥሩ ምግብ አንበበው በመመገባቸው ነው ሲል የዚህ ዘመን ትውልድም እኔም በማንበብ ራሱ ሊያስተካክል ይገባዋል ብለዋል። በውስጣቸው ያለውን ብሶት ለመናገር የቸኩሉት የአንድምታ መጽሐፍት እንደገለጹ ደግሞ ዛሬ የምናየው ታሪኩን፣ ወጉን፣ ቅርሱን፣ ባህሉን፣ ማንነቱን በተለይም ኢትዮጵያዊነቱን በአውሮፓዊ አመለካከትና አስተሳሰብ ቀይረው የሚናገርበት ቋንቋ የሚያሳፍረው፣ የሚለብሰው ባህላዊ ልብስ የሚያስቀይመው፣ ጆሮውን ካልተበሳ፣ ጸጉሩን ሹሩባ ካልተሰራ የሰለጠነ የማይመስለው ትውልድ እንዲፈጠር ያደረገው እኔ ውስጥ ያለውን የአባት የአያት የቅድመ አያቶችን ታሪክ ጠንቅቆ ባለማንበቡ ነው ብለዋል። ምን ይደረግ ተብሎ ለቀረበላቸው ጥያቄ ሲመልሱ ፈረስ ያደርሳል እንጂ አይዋጋም፣ እኛም ሕይወትን አቅርበን እንድትበሉ እንጋብዛችኋለን እንጂ ራሳችን አናብላችሁ። እባካችሁ ማንበብ ያደርጋል ለሕይወትም ይሆናል ስንቅ አንብባችሁ በሕይወት እየተረጎማችሁ የእግዚአብሔርን መንግሥት ውረሱ፣ ሀገራችንንም ያሏትን ባህሎች፣ ቅርሶችና ወጎች ጠብቁ በማለት አስተያየታቸውን አጠናቀዋል። አድማጮች፣ መልእክት ሰምተን ስንመለስ የስፖርት ዘገባችንን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ማስታወቂያ እነሆ ተጠቃሚ ያጡ እጅግ ፈዋሽ መድኃኒቶችን ይዘን ስንቀርብሎ ደስታ ይሰማናል። እነዚህ ፈዋሽ መድኃኒቶች ለስጋም ሆነ ለነፍስ ቁስል ድጋሚ እንዳይነሳ የሚያደርጉ በመሆናቸው ይበልጥ ለስራችን ብርታት ይሰጠናል። ከበሽታው ሲነጹ ብሎም ጤነኛና ለእግዚአብሔር በፍርሃት የምትገዙ ሲሆን ለእኛ ኩራታችን ነው። እነዚህ መድኃኒቶች አንደኛ ቃለ እግዚአብሔር ዘወትር ጠዋትና ማታ በቅድስት ቤተ ክርስቲያን በመገኘት ቃለ እግዚአብሔርን በመስማት ከበሽታው መፈወስ ይችላሉ። ሁለተኛ ንስሐ የሰሩት ኃጢአት ሳይዘነጋው ፕሮፌሰር የንስሐ አባታውን በማነጋገር አስተማማኙን ይህንን ሕክምና ማግኘት ወይም አስተማማኙን መድኃኒት ማግኘት ይችላሉ። ሶስተኛ ስጋ ወደሙ ንስሐ ከገቡ በኋላ ይበልጥ ጤናማና የተስተካከለ ኑሮ እንዲኖሩ ያደርጋችኋል። አድራሻችን ያላንቺ ሕልውና የለኝም ቀራንዮ ስር ከተራራው ጋር ብቅ በማለት ይጎብኙን፣ ይኮርኩናል፣ በአገልግሎታችን ይደሰታሉ። ታዲያ እኒህ መድኃኒቶች ተስፋ በተባለ ውሃ ማወራረጃነት መዋጥ ይገድላችኋል።
ስልክ ቁጥር 81 ላይ ኦኬ በማለት 10ቱን ትእዛዛትና 6ቱን ቃላት ወንጌል አስገብተው በፈለጉት ቀን ይደውሉ፣ ያሻቱን ያገኛሉ። ከክርስቶስ ጋር አንድነት መፍጠር ማህበር። አድማጮች ወደ ዜናችን ተመልሰናል። አሁን ደግሞ የስፖርት ዜናችንን የምናደርስበት ሰዓት ላይ ደርሰናል። እንደሚከተለው እናቀርባለን። ለ55 ቀናት ሲደረግ የነበረው የስጋና የነፍስ ጨዋታ በትናንትናው ዕለት ተጠናቀቀ። ዝርዝር መረጃውን እንደሚከተለው አቀርባለሁ። ለ55 ቀናት ሲደረግ የነበረው የስጋና ነፍስ ጨዋታ ለ8 ሳምንታት ያክል የተደረገ ሲሆን በትናንትናው ዕለትም ፍጻሜውን አግኝቷል። በፍጻሜው የነፍስ ቡድን ተጫዋቾች ከፍተኛውን ብልጫ በመውሰድ 3-0 በሆነ ውጤት አሸንፈዋል። የማሸነፊያ ጎሎችንም ጾም የተባለው የነፍስ ቡድን ተጫዋች በዕለተ ቅዳሜ ባደረገው ከፍተኛ ልምምድ 2 ጎሎችን ሲያስቆጥር ሶስተኛዋን ደግሞ ስግደት አስቆጥሯል። የጨዋታው መጀመሪያ ሳምንት ዘወረደ በተባለ ስቴዲየም ተከናውኗል። በዚህ ጨዋታ የስጋ ቡድን ቢያሸንፍም በሁለተኛው የጨዋታ መርሃ ግብር ቅድስት በተባለ ስቴዲየም አቻ 0-0 በሆነ ውጤት ከተለያዩ በኋላ ሌሎች ጨዋታዎችንም ሽንፈትን አስተናግደዋል። የመጀመሪያው ጨዋታ ማሸነፍ አቶ እንብላ፣ አቶ እንጠጣ እንዲሁም አቶ ዘፈን የተባሉት የስጋ ቡድን ተጫዋቾች የማሸነፊያዎቹን ጎሎች አስቆጥረዋል። ሆኖም በደረሰባቸው ጉዳት 2 ጨዋታ እንደተጫወቱ ከሜዳ እንደርቁና ለ6 ሳምንታት ያክል ከሜዳ እንደሚርቁ የስጋ ቡድን አሰልጣኝ የሆኑት ዶክተር ተንኮል ተናግረዋል። ኃይለኞቹ የነፍስ ቡድን ተጫዋቾች በመጀመሪያ ጨዋታ ሽንፈት ቢያስተናግዱም በነበልባሎቹ አጥቂዎቻቸው በአቶ ጾም ጸሎትና በአቶ ስግደት ብርታት ምክንያት የዋንጫ ባለቤት መሆን ችለዋል። የነፍስ ቡድን አሰልጣኝ የሆነው ፕሮፌሰር ጽናት እንዳሉት ለዚህ ድል መሳካት ታላቅ አስተዋጽኦ ላደረጉ ተጫዋቾቻችን ምስጋና አቅርበዋል። ጨዋታ ከመጀመሩ አስቀድሞ የነፍስ ቡድን አጥቂ የሆኑት አቶ ጾምና አቶ ስግደት ከስጋ ቡድን ጋር በነበራቸው የወዳጅነት ጨዋታ ላይ በደረሰባቸው ጉዳት ምክንያት በመጀመሪያ ጨዋታ ባለመሰለፋቸው ቡድናቸው ለሽንፈት ተዳርጓል። ነበልባሎቹ የነፍስ ቡድን ተጫዋቾች ከትላንትናው የፍጻሜ ጨዋታ አስቀድመው ሳምንቱ ሙሉ ህማማት በተባለው ስታዲየማቸው ከፍተኛ ልምምድ እንዳደረጉም አሰልጣኛቸው ፕሮፌሰር እምነት ተናግረዋል። እዚህም አጥቂዎቻቸው አቶ ጾም ቅዳሜ ዕለት ከፍተኛ ልምምድ በመስራት 2 ጎል ሲያስቆጥሩ አቶ ስግደት ደግሞ ዓርብ ዕለት ከአቶ ጾም ጋር ቀራኒዮ በተባለው ስታዲየም የ13 ሰዓት ልምምድ በማድረግ 1 ጎል በማስቆጠር በድምሩ 3-0 በሆነ ውጤት በማሸነፍ የድሉ ባለቤት መሆን ችለዋል። የስጋ ቡድን አጥቂ የሆኑት አቶ እንብላ፣ አቶ እንጠጣና አቶ ዘፈን በጨዋታው ጅማሬ ጥሩ አቋም ቢያሳዩም በጨዋታው ሁለተኛ ሳምንት ቅድስት በተባለ ስታዲየም ባደረጉ ጨዋታ ኃይለኛ ጉዳት ስላጋጠማቸው ለ6 ሳምንታት ያክል ከሜዳ እንዲርቁ ተገደዋል። በሰዓቱም የመሃል ዳኛ የነበሩ ዶክተር ስልጣን ከመስመር ዳኛው ከአቶ ቅናት በደረሳቸው መልእክት ጥፋቱን ለሰሩት ለአቶ ጾምና አቶ ስግደት የማስጠንቀቂያ ቢጫ ካርድን አስመልክተዋል። በዚህም የተበሳጩት የስጋ ቡድን አሰልጣኝ የሆኑት አቶ ተንኮል ለምን በቀይ ካርድ ከሜዳ አልተሰናበቱም ሲሉ ቅሬታቸውን አንስተዋል። አሰልጣኙ እንዳሉት የደረሰብን ሽንፈት ከባድ ቢሆንም ቀጣይ ከ50 ቀናት በኋላ ለምናደርገው ጨዋታ በ50 ቀናት ውስጥ ሌት ከቀን ጠንክረን ልምምድ እናደርጋለን ብለዋል። በተጨማሪም አሰልጣኙ ጉዳትን አስተናግደው የነበሩት አጥቂዎቻችን አቶ እንብላ፣ አቶ እንጠጣና አቶ ዘፈን ወደ ልምምድ ተመልሰዋል ብለዋል። በአንጻሩም የነፍስ ቡድን አሰልጣኝ የሆኑት ፕሮፌሰር እምነት ለ55 ቀናት ለ8 ሳምንታት ያክል ለነበራቸው ጨዋታ ተጫዋቾቻቸውን አመስግነዋል። አክለውም በቀጣይ ከ50 ቀናት በኋላ ለሚያደርጉት ጨዋታ ለተከታታይ 50 ቀናት ጠዋት በሚደረገው ልምምድ ስርዓተ ቅዳሴ በተባለው ስቴዲየም በመገኘት በቂ ልምምድ እንዲያደርጉ ለተጫዋቾቻቸው መልእክት አሳስበዋል። አሰልጣኙም የቡድናቸው መሰረትና የመሃል ሜዳ አማካይ ተጫዋች ለሆነው ለአቶ ጸሎት በቀን 7 ጊዜ ልምምድ እንዲያደርግ አስገንዝበውታል። ማስታወቂያ የስጋ ቡድን ተጫዋቾችና ደጋፊዎች በሙሉ ነፍስ የተሰኘ ቡድናችን አስተማማኝና የዘላለም ሕይወት የሚያስገኝ ስለሆነ ወደ ቡድናችን እንድትቀላቀሉ ሲሉ የነፍስ ቡድን መልእክቱን አስተላልፈዋል። የሰዓቱ ዜናዎቻችን እነዚህን ይመስሉ ነበር። ከአሃዱ ሚዲያ የሚተላለፍላችሁ የዜና አምዳችን ይህን ይመስላል። አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። ቸር ሰንብቱልን። መልካም አዳር።